ሩታ እንደዚህ አድርጋበታለች አይባላል። ሩታ እንደዚህ አይነት ሴት አይደለችም። ወይም ደግሞ የኛ ማህበረሰብ ያገኝበትም ሁኔታ ምናምን እንደዚህ አይደለም። ኦዲየንስም አንዳንድ አጓጉል ነገሮችን እየሰማችሁ ሊሆን ይችላል። ያ ነገር ለኛም ለአይምሮአችን ተቀባይነት የለውም። እኛ ቤተክርስቲያን ውስጥ አድገን ብዙ ነገር ያሳለፍን ሰዎች ነን። እንደዚህ አይነት ነገር የምናውቅ ሰዎች አይደለንም እና ያ ነገር አሁን ዝም ካልን በቃ ፈልጎ ነው የመጣው ከተባለ ምክንያቱም አብርሃም ያለበት ሁኔታ ደስ አይልም። ገብተዋል። ዝም አለብኝ እኔ አሁን ዝም ብሎ ከመጣ ምን አርጓ እሷን አይደለም ለነገር አሁን እሱ ሜቢ በቀል ላይ ሊሆን ይችላል። ያው የሩታ ደስታ ካስደሰተን ይበቃል በሚለው ነው እንጂ ነገሩ እንኳን ደስ አይልም። ምን እንደሆነ አላውቅም። በእርግጥ የሷ ደስታ በቂ ነው። እንደ በፊቱ ቢሆን ደስ ይለኝ ነበር። እኔም ግን አሁን ላይ ብዙ ግራ የሚያገቡ ነገሮች አሉ። አቡሽ አንድ የምጠረጥረው ነገር አለ። ምንድነው የምጠረጥረው ነገር? ኤፍሬም የሄደበት መንገድ ደስ አይልም ሰሞኑ እና ያ ነገር ምናልባት አብርሃምን አበሳጭቶት ድጋሚ እሷን ለመበቀል ደግሞ ወደዚህ መጥቶ ሊሆን ይችላል ብዬ አስባለሁ። ሰላም ቤተሰቦቼ እንዴት ናችሁ? ተጠፋፍተናል ብዬ አስባለሁ። ሰሞኑ ያው አክቲቭ ሆናለሁ ብዬ አስቤ ነበረ። አልተሳካም ማለት አልችልም አለው ግን አንዳንድ ነገሮች ምክንያት ቪዲዮ ልቀርጽ አልቻልኩም። ባለፈውም እንደተናገርኩት እህቴ ጋር አለው። አሁንም ግን አንዳንድ ነገሮች ትንሽ ግራ ስላጋቡኝ ከነቴፍሎስ ጋም ከነዩ ጋም ሰሞኑን አውርቼ ነበርና አይታችሁታል ብዬ አስባለሁ። ያ ነገር ትንሽ ግራ ስላጋባኝ እነሱም የጠየቁኝ ጥያቄ መልስ ላገኝለት ስላልቻልኩ ዛሬ አቡሽን ጠርቼዋለሁ። አቡሽ ጋር ትንሽ አውርተዋል መሰለኝ ከሩታ ጋር። እኔ ሩታ ላዋራት ሞክሬ ነበር። አሁን እየተፈጠረ ስላለው ነገር ከአብርሃም ጋር ያላቸው ነገር ምንም ሊገባኝ አልቻለም። ምክንያቱም በምን ፍጥነት በምን ሁኔታ እንደዚህ ነገር ሊስማሙ እንደቻሉ ምንም ሊገባኝ አልቻለም። አሁን ላይ በእርግጥ ደስታዋን ፈልገዋለሁ። ደስተኛ መሆኗን ለኔም ጥሩ ነው፣ ለቤተሰቡም ለሷም ጥሩ ነው። ግን ትንሽ ነገሮች ግራ ገብተውኛል። ምክንያቱም ከኔ ጋር አላወራችም፣ ከአቡሽ ጋር ደግሞ ሳታወራ አትቀርም። ምን እንደሆነ ምንም ሊገባኝ ስላልቻለ ይሄን ነገር ለማጣራት በሚል አቡሽን ጠርቼዋለሁ ዛሬ ለእናንተም ለኔም እንዲያስረዳን። አቡሻም ትንሽ ጠፍታለች ሰሞኑን ስራ ምናምን ቢዚ ሳያደርገው አይቀርምና የመዝናናት ሙድ ላይ ነበረ መሰለኝ። እኔም እሱን ላገኘው አልቻልኩምና ዛሬ ቤተሰቦቼ ፊት ጠርቼዋለሁ። ምን እንደሚለኝ አላቅም። በእርግጥ ግን ሩታና አብርሃም ያሉበት ሁኔታ ደስ አይልም። ኤፋንም ነገሮችን አስተካከል ብዬው ነበረ፣ ትንሽ ሳያበለሻሸው አይቀርም። ደስታም ሰሞኑን ተቀይሞኛል። አገኘዋለሁ ብዬ አስቤም ላገኘው ፍቃደኛ አልሆንኩም። ፊት ለፊቱ በምን አይነት መንገድ ልቀርብ እንደምችል ግራ ስለገባኝ ነው። ምክንያቱም ምን አይነት መልስ ልሰጠው እንደምችል አላቅም በዚህ አይነት ሁኔታና ደስታም ትንሽ ሳይቀየመኝ አይቀርም። ግን ኔክስት ዊክ ምናልባት ፈጣሪ ከፈቀደ አገኘዋለሁ። እሱንም ኤፍሬምንም አገኛቸዋለሁ ብዬ ቃል ገብቼ ነበር ለእህቴና ላገኛቸው አልቻልኩም። ግን እስቲ አገኛቸዋለሁ ብዬ አስባለሁ አሁን ላይ። ከዛ በፊት ግን አሁን እየተፈጠረ ያለው ነገር ትንሽ ስለተወዘጋገብኩ አቡሽን ጠራሁት። ምክንያቱም ከጎኔ በዚህ ሰዓት ያስፈልገኛል። ነገሮችን ለማጣራት ለማስተካከልም ለምንም አይነት ነገር ያስፈልገኛልና አሁን አቡሽን ጠርቼዋለሁ። መጥቶ ምን እንደሚለን እንግዲህ ይሰማለሁ። ምክንያቱም አሁን የሚሰጠኝ መልስ አጥጋቢ ካልሆነ ግዴታ ነገሮችን አበለሻሽቼም ቢሆን መልሼ ሳይደፈርስ አይጠራም የሚባለው አደፍርሼም ቢሆን ድጋሚ ማጥራት አይቀርምና ያን ነገር ለማስተካከል አቡሽን ጠርቼዋለሁ። ምን አይነት መልስ ሊሰጠን እንደሚችል ልገምት የምችለው አይነት ሁኔታ አይደለም። ምክንያቱም አውርተዋልም አላወሩምም አይነት ነገር ነው እና ያ ነገር ትንሽ ይከብዳል ለሱ መልስ ለመስጠት። ግን እስቲ ምን እንደሚለኝ እሰማለሁ። የሆነ አካባቢ ነኝ ብሎኛል፣ እየመጣው ነው ምናምን ብሏል። ሳይደርስ አይቀርም ሰሞኑን እና ሳይደርስ አይቀርም አሁንና እስቲ ምን እንደሚለኝ ያለው። በእርግጥ እንኳን ለኔ ለኦዲየንስም ለሰውም ግራ የሚያጋባ ሁኔታ ላይ ነው ያለው ነገሩና ስር ገብቼ ዲቴይል ማጣራት አልፈለኩም። ምክንያቱም የእህቴን ሰላምና ደስታ ማደፍረስ አልፈለኩም። ጓደኞቼም በዙሪያችን ያሉ ሰዎች፣ የሩታ ወንድሞች፣ የሩታ ቤተሰብ የሚባሉ ሰዎች በሙሉ በውስጥም ባገኙኝ አጋጣሚ ሁሉ የሚጠይቁኝ ነገር ይሄንን ነውና ምን እንደሆነ ለማንም ምንም አይነት መልስ መስጠት አልቻልኩም። ምክንያቱም ምንም እየገባኝ አይደለም። ሩታ ደግሞ ላወራት ፈልጌ ነበረ ይሄን ነገር ግን ምንም አይነት መልስ ልሰጠኝ ፍቃደኛ አይደለችም። እሷም እንደምትለው ከሆነ
በቃ ደስታዬ ነው ይሄን ነገር ብቻ ተቀበል ምናምን ብላኛለች። ሞር ደግሞ አሁን ላይ እያስቸገረኝ የመጣ ያለው ደግሞ ደስታ እንደዛ ሳክሪፋይስ ከፍሎላት ይሄ ነገር እንዲበላሽ አልፈለኩም። እኔ ሆነኝ ጎትቼ ያመጣሁት እኔ ሆነኝ ከሩታ ጋር ያላቸው ግንኙነት እንዲጠነከር የሞከርኩትና ያ ነገር ተመልሶ ከተበላሸ ደስታ ምን አይነት ነገር ውስጥ ሊገባ እንደሚችል ምንም አይነት መልስ ምንም አይነት ግምት መገመት አልችልም። ምክንያቱም ቴፍሎስም እዩም አውርተውኛል ባለፈው ለነሱ ምንም አይነት መልስ ልሰጥ አልቻልኩም። ደስታዋን ብቻ መቀበል እንዳለብን ብቻ ነው ለሁሉም የተናገርኩትና እስቲ እንግዲህ አቡሽ ከደረሰ እናያለን ብዬ አስባለሁ። አቡሽም መጥቷል። ምን እንደምለው እስቲ አላቅም፣ ግን የሚሰጠኝ መልስ አያለሁ። ከቀን ወደ ቀን እየወፈርክ ነው የሚመጣው። ምንድነው ይሄ ጂም ተስማምቷል ማለት ነው? በጣም የተዝናናሽ ነው ጀምር ስለኝ ምናምን አማን ነው። እንዴት ነህ? በቃ እኔ እናንተ እንደ ወንድማማች ራሱ መገናኘት አቆምና በቃ ጠፋለህ፣ ትመጣለህ፣ የት እንደምትገባ አይታወቅ። አንተ እኮ ማለት ነው በቃ ሁሌ ይዘራል ነህ። ባለፈውም ከዚህ በፊት እያወራን ነበርና ሲሸልስ ምናምን ይሽልስ አስቤ አጠጋ ያንማ ማከርኳት ሩታም ያለችበት ሁኔታ ምናምን ብዬ ነበር። አሁን በዋነኝነት የጠራው መቼም ሰሞኑን እየተፈጠረ ያለው ነገር ሳታየው ሳሰማቀ አይደል? አይተነዋል፣ ብሎናል። አይ ደስታውን እስቶ ያው የሩታ ደስታ ካስደሰተን ይበቃል በሚለው ነው እንጂ ነገሩ እንኳን ደስ አይልም። ምን እንደሆነ አላውቅም። በእርግጥ የሷ ደስታ በቂ ነው። እንደ በፊቱ ቢሆን ደስ ይለኝ ነበር። እኔም ግን አሁን ላይ ብዙ ግራ የሚያገቡ ነገሮች አሉ። አቡሽ አንድ ግራ ያገባኝ ነገርና ለሰው መልስ መስጠት ከበደኝ ነገር፣ ለቤተሰቦቼም መመለስ ያቃተኝ ነገር አብርሃምና ሩታ ምንድነው እንደዚህ ምን ተገኝተው ነው በዚህ ፍጥነት በእንደዚህ አይነት ሁኔታ እንደዚህ ሊሆኑ የቻሉት የሚለው ነገር በጣም አይምሮ ውስጥ የተመላለሰ ነው። ምክንያቱም እንዲህ ነገር እኮ ሊያስጨንቅ አይገባም ነገር ነው። ምን ግራ እንደገባኝ ለነገር እኮ ነው። ምንድነው ግራ ይገባል? ምክንያቱም አሁን ሰሞኑን ቃል ገብቼላት ለሷም አክቲቭ ሆንልሻለሁ ነገሮችን አስተካክላለሁ ብዬ ገና አውርቼ ሳምንት አልሆነኝም አብሮ ሲሆንና ምንድነው አብርሃም ምን ፈልጎ ነው የመጣው የሚለው ነገር አይምሮ ውስጥ እንትን ብሏል። ኤፍሬምም ብዙ ስህተት ሰርቶ ነገሮችን ትንሽ ዝብርቅርቅ አድርጎት ይመስለኛልና ምን እንደሆነ ምንም ላቅ አልቻልኩም። አንተን ደግሞ ሳታወራ አትቀርም ብዬ አሰብኩ። ገብቷል። ግን ምንድነው የሚለው ነገር ደግሞ አሳሰበኝ። አንተን ካወራች ቢያንስ መልስ እሰጣለሁ ለራሴም ለአይምሮዬም ለቤተሰቦቼም። ግን ነው ባይው ለመጀመሪያ ማወቅ ያለብህ ነገር እኛ እስከዛሬ እየፈለግነው የነበረው ነገር ይሄንን ነው አይደል? አዎ የሷን ደስታ ነው። ግን በቃ የሷን ደስታ ብቻ አይደለም። እኔ ለምን እንደዋበቃለሁ በቃ ከአብርሃም ጋር ከልጁ አባት ጋር መመለሷ በእንደዚህ አይነት ወይ አልነበረም። አሁን እንዴት መሰለህ አቡሻ ነገር ነው። አሁን ኦሬዲ ነገሮችም ልቅልቅ ብሏል። ገብቷል። አሁን አብርሃም የትም ተርመስምሶ የትም ዞሮ መጥቶ ምናምን ይዙር ኖርማል ልነግርህ ነው። አዳምጠኝ እሺ። ይሁን መጣ ይባል እሱ እንደው ደስተኛ ሆኑ ከኛ ጋር ሰላም ሆነን በዚህ ሰዓት ሊያስፈልገን የሆነ ሰዓት እኮ ይቅርታ ጠይቄ እኮ ተመልሻለሁ። እኔማ ግን ያ ነገር አሁን ምን አበላሻሸብኝ መሰለህ አይምሮ ውስጥ ምን ፈልጎ መጣ? አሁን ላይ እንዴት አክሰፕት ሊያደርጋቸው አለ? ምንድነው ምክንያቱ ነው? ምክንያቱን የምታውቀው ከሆነ ካወራችሁ ንገረኝ። ምክንያቱም በጣም ብዙ ሰው እየጠየቀኝ ነው በየደቂቃው እኮ። ግን አሁን ይኸውልህ ይሄ ነገር ሊያስጨንቅ አይገባም ነው የምልህ እንጂ ምክንያቱም ግልጽ እኮ ነው። ይሄ ሲጀመር እኔን ራሱ መጠየቅ የለብህም አንተ ደግሞ ታስፈልጋለህ። አሁን በሰዓት አቡሽ ይኸውልህ ከኔ በላይ አሁን አንተ ነው የምታስፈልገው። ምክንያቱም እኔ በአንዳንድ ነገሮች ምክንያት ቪዲዮ መቅረጽም አልቻልኩም። ከሰዎች ጋርም ያለኝን እንትን ታውቀዋለህ። በየደቂቃው አንድ ቦታ መቀመጥ አልችልም። እዞራለሁ ብዙ ቦታ ምናምን ብዙ ሰው አገኛለሁ። እና አንተ ሜቢ ሰሞኑን ስራዋ ስለነበርክ ምንድነው ያወራች ነገር? ምክንያቱም እኔን ሳወራት ፍቃደኛ አይደለችም ለመመለስ ነው። በቃ የኔ ደስታ ካስደሰተ ይበቃል ምናምን ብላኝ ነው የምትሄደው። እኔ ደግሞ አስጨንቃት አልፈልግም እንደምታውቀው። ምክንያቱም ጋይድ አረጋታለሁ ነው እንጂ ዲሲሽን ሜኪንግ እንኳን ምንም በምንም አይነት ሁኔታ ልቀይረው ስለማልችል ግራ ገባኛ ነገር አብሮ። አው ግን ማወቅ ያለብህም ነገር አንተ ኖርማል ሩታን የሚያስደስታት ነገር እስከሆነ ድረስ ዲቴል ገብተን ነገሩን እንደመጣ ምናምን እያልን ማጣራት የለብንም እንጂ ግን ደግሞ እንደ ቤተሰብ የምናውቀው ነገር አለ አይደል? ኦብቪስሊ ያው ሶ በቃ በዚህ ሰዓት ደግሞ የምናውቀው ነገር ምንድነው አብርሃም ምን አድርገውበት እንደሆነ አላውቅም። በፊት ያ ነገር ለቆት አሁን ወደ ሩታ ተመልሶ
አንድ ነገር ልንገር። አሁን በእርግጥ አንድ ነክቶ ነው እኔ እንደሚመስለኝ ከሆነ አሁን ይኸውልህ ዲቴል የነገረችኝ ነገር ለኔም የለም በእርግጥ ነገር ግን እንደነገረችኝ እንዳወራችኝ ከሆነ ጥቂትም አውርተናል ቁጭ ብለን አንተም ላገኝህ እፈልጋለሁ ስትለኝ ቀድሜ አግኝቼ ምናምን ነገር አውርቻታለሁ የተወሰነ እና እንደነገረችኝ ከሆነ አብርሃም ከዚህ በፊት በሆነ ነገር በቃ ሐሳቡን እንደዛ ድርቅ እንዲል ያደረጉት በሆነ ነገር ነበር። ያ ነገር ደግሞ ለቆት አሁን ላይ ነገር እንደዚህ ብዬ ማመን አልፈልግም። አልዋሽም። አንድ ነገር የምነግርህ ነገር ይኸውልህ አቡሻ አብርሃም ፈልጎት ነው ሄደው ምንም ማንም ያደረገበት ነገር የለም። ምንም አይሆንም ታውቀዋለህ እኮ። እሺ አሁን ነው ፈልጎት ሊሆን ይችላል። አዳምጠኛ አቡሺ አንድ ነገር የማስረዳ ነገር በጣም ብዙ ወሬ እየተወራ ነው። ምክንያቱም አሁን እሺ ብለን አክሰፕት አድርገን ዝም ብለን ብንቀበለው ሩታ ላይ የሚወራው ወሬ ራሱ ደስ አይል። እሱ ነገር በጣም ነው የሚያናደው። ስለዚህ ይሄንን ነገር ክሊር ማድረግ ልነግርህ ነው። እሱንም አንድ ክሊር ለማድረግ ነው የመጣሁት። ሩታ እንደዚህ አድርጋበታለች አይባላል። ሩታ እንደዚህ አይነት ሴት አይደለችም። ወይም ደግሞ የኛ ማህበረሰብ ያለበትም ሁኔታ ምናምን እንደዚህ አይደለም። ኦዲየንስም አንዳንድ አጓጉል ነገሮችን እየሰማችሁ ሊሆን ይችላል። ያ ነገር ለኛም ለአይምሮአችን ተቀባይነት የለውም። እኛ ቤተክርስቲያን ውስጥ አድገን ብዙ ነገር ያሳለፍን ሰዎች ነን። እንደዚህ አይነት ነገር የምናውቅ ሰዎች አይደለንም እና ያ ነገር አሁን ዝም ካልን በቃ ፈልጎ ነው የመጣው ከተባለ ምክንያቱም አብርሃም ያለበት ሁኔታ ደስ አይልም። ገብተዋል። ዝም አለብኝ እኔ አሁን ዝም ብሎ ከመጣ ምን አርጓ እሷን ያው አፍሮ ነው አይደለም ለነገር አሁን እሱ ሜቢ በቀል ላይ ሊሆን ይችላል። ገብተዋል። በተፈጠሩት ነገሮች ለምን መሰለ አፍሮ ነው ስለ እስከዛሬ ያደረገው ነገር ሩታንም የገዛው ወንድሙን ኤፍሬም ቢያፍር ኖሮ አንድ ነገር ልንገር አቡሽ ቢያፍር ኖሮ እኛንም መጥቶ ይቅርታ ይጠይቀኝ ነበር። ገብቷል። ለሰራው በእርግጠኛ ተፋታተናል እኮ እኛ ተፋታተናል ማለት ነው እንጂ አሁንም አብርሃም እኛን ይቅርታ ለመጠየቅ ዝግጁ ነው። ልነግርሽ እሱ አንተ ይሄንን ነው ማለት አንተ አውርታቸው ሊሆን ይችላል። አውርቻታለሁ በደንብ ነው። እኔ ደግሞ አላወራኋትም፣ ላወራትም አልቻልኩም። ፍቃደኛ አይደለችም። ምክንያቱም የኔን ሁኔታ የኔን ጸባይ ታውቀዋለች። ምናልባት ሊቸኩላል በሚል ሁኔታ ምንም ነገር ልትነግረኝ ፍቃደኛ አይደለችም አቡሼ። እኔ ደግሞ ተጨነኩ በዚህ ሰዓት። ምክንያቱም ወሬው አስጠላኝ። እንደዚህ አይነት ወሬ ከማንም አልጠበቅኩም ነበረ፣ ግን የማይሆን ወሬ ተወራ። ግን እኔ ሩታንም አፈዘዘብኝ። ሩታ ምን ሆና ነው? ሩታ ከደስታ ጋር ነበረች። ለደስታ ራሱ መፍትሄ አጣው። ገብቷል። አሁን እንደዚህ ጎትተን አምጥተ ነው ወይም ፈልጓትም ነው የመጣው። እኛ ራሳችን አገናኝተ ነው እኛው እንትን ብለ ነው ነገሮች ብልሽት ሲታሉ። ምክንያቱም ደስታ መሰለ አሁን በዚህ ሰዓት ከደስታ በላይ ሊያስጨንቀን የሚገባው የእህታችን ሩታ አሁን ደስተኛ ነች፣ ኮምፈርት ላይ ነች። ግን ያ ኮምፈርት አንድ ነገር ልንገር፣ ያ ኮምፈርት በዙሪያው ላይ ያለ ሰው መጉዳት የለብንም ብዬ አስባለሁ። ምክንያቱም የኛ ሰዎች ናቸው። የኛን ሰው እየጎዳን እኛ ኮምፈርታችንን መጠበቅ ያለብን አይመስለኝም። ግን እና አሁን ደስታ ምንድነው አንድ ነገር ልትረዳኝ ይገባል ነው። አሁን በደንብ እንድታዳምጠኝ ነው የምፈልገው። ይሄንን ነገራቶች ማውራህን በደንብ አዳምጠኝ፣ መሰማኝ ሳይሆን እንድታዳምጠኝ። በዚህ ሰዓት ማለት ነው ሩታ ላይ ብዙ ነገር እየተሰነዘረ ነው ያለው። ገባ በአካል አላገኘኋትም እንጂ በአካል ቢያገኘኋት መጥፎ ነገር ሁላ ሊያደርጉባት የሚፈልጉ ሰዎች የተፈጠሩበት ሰዓት ነው። ኦብቪስሊ ያ ነገር ነው የከበደኝ ነው። ስለዚህ እነዚህን ነገራቶች ማጽዳት ይቀድማል ወይስ ደግሞ እነዚህን ነገራቶች እንትን ብለን ወደ ደስታ መሄድ ስለ ለደስታ መጨነቅ የእህታችንን ነገር እዚህ ጋር ሳናጠራ ለደስታ ለሌላ ሰው መጨነቅ አለብን ብዬ አላስብም። አይኖ ደስታ ጥሩ ሰው ነው፣ ደስታ መልካም ሰው ነው። እኛም ልናቀራርባቸው ሞክረናል። በእርግጥ እኔ ከደስታ ጋር የምገናኝበት መንገድ አልተፈጠረም እስካሁን። ነገር ግን እናንተ እየሞከራችሁ ነበር። እኔም ያንን ሐሳባችሁን አልተቃረንኳችሁ ምናምን። ገብቶኛል። ነገር ግን የፈለገ ነገር ቢሆን የእህታችን ደስታ እስከዛሬ ሲያስጨንቀን የኖረው ያ ደስታዋ ተመልሷል። ስለዚህ በሷ በኩል የተፈጠረው ነገር ሊያስጨንቀን አይገባም። አሁንም ያልተረዳኸኝ ነገር እኮ የሷ ደስታ ተመለሰ፣ ያለችበት ሲቹዌሽን ግን ትክክል አይደለም። ለምን ግልጽ ነው። አሁን ልክ ያልሆነ መሰለህ፣ በጣም ግልጽ ነው። ልነግርህ እኮ ነው። አሁን እንዳልከው ነገሮችን እናጥራ ብንልም ከስር ሁሉን ነገር ማየት አለብን። ገብቷል። ደስታ ብዙ ነገር ራሱን ሊያጠፋም ይችላል የሚል ነገር ሰማው። ከሀገርም ሊወጣ ነበር። እኔም አያረግም ብዬ ተከራከርኩ። ምክንያቱም አስጠንቅቄዋለሁ ከዚህ በፊት
በቴፍሎስም አሁን መቼ ዕለት ጠርተውኝ እዩም ጠርተውኝ አውርተውኝ ነበረ። ግን ያ ነገር የጠየቁኝ ጥያቄ የነገሩኝ ነገር ትንሽ ላይምሮም ይከብዳል። ደስታን ማነው ሩታንም ለመግደል የሚፈልጉ በጣም ብዙ ሰዎች አሉ፣ ብዙ የዛቱብኝ ሰዎች አሉ ብሏል። እና ያን ነገር ይሞክሩ አለን እኛ ከጎኗ እስካለን ድረስ ምንም አይነት ነገር አይፈጠርም። ግን ይሄ ነገር ይከብዳል። አብርሃም ምን ላይ ነው ያለው? ምንድነው እያሰበ ያለው? አሁን at some point እኮ የሆነ ነገር እኮ ያስፈልጋል። ሪዝን አይደል ለመመለስ out of nowhere ነው የመጣው። ለምን መጣ ነው? ምን ይሰራሉ? አሁን ልጅ ያገናኛቸዋል። obviously ወልዷል፣ ተጋብተው ነበር ምናምን ነበር። ከሄርሜላ ጋር ደስተኛ ነው እስከማየው ድረስ ምንም አይነት ነገር የለም። መሀላቸውም የተፈጠረ ነገር የለም። ሩታም ያደረገችው ሙቭመንት የለም። እኔ እስከማውቀው የተፈጠረ ያለው ነገር ግራ ስለገባኝ ነው ይሄን ነገር እያልኳቸው አሉት። out of nowhere ምንም ከመሬት ተነስቶ ሁሉም ነገር እንዴት እንደዚህ በአንዴ ክሎዝ ሊሆኑ ቻሉ? በአንዴ እንደዚህ አታችመንታቸው ሌላ ጠንክሮ ምናምን ግን ላንተ ግራ አይልም? እሺ አሁን አቡሽ እሺ አይውልህ ቪዲዮ ላይ እንዳየነውም ከሆነ እና ደግሞ ትንሽም ላወራቸው ሞክሬ ነበር እንዳወራቸውም ከሆነ እውነት ለመናገር ይሄን ያህል ግር የሚያስብል ነገር የለም በእኛ በኩል። በእኛ በኩል ግር የሚያስብል ነገር የለም ስለ ሄርሜላ ይሄን ጥያቄ አንስታ በተደጋጋሚ አብርሃምን ስትጠይቀው ነበር አይደል? ሲመልስላት የነበረው መልስ ግን ምንድን ነበር? ሩታ እኮ ናት እኮ ይሄ ነገር ምንድነው? የልጄ እናት ናት እያለ ነበር። ምንድነው አሁን እኮ እንዲሆን ያደረገው ደግሞ ምንድነው? መጀመሪያ የሆነ የያዘው ነገር ነበር። ያ ነገር ሲለቀው ነው በቃ ወደ ፍቅሩ ወደ ልጁ እናት የተመለሰው። ምንድነው ያዘው ማለት? አሁን እኮ ምንም የያዘው ነገር የለም። ከሩታ ጋር ተለያየ። በአንዴ ፍቅር ያዘኝ ብሎ ሄርሜላ ጋር ሄደ። በአንዴ ፍቅር ያዘኝ ብሎ ሄርሜላ ጋር ሄዳ ለምን ሄደ? እሱን ነገር አጣርታችኋል? እኔ ያኔም ሳወራው ነበር እኮ ይሄንን ነገር ገባ። ያ ነገር ደግሞ አሁን ላይ ለቆት ሄርሜላ በሆነ ነገር ይዘው ምናምን አሁን ደግሞ ያ ነገር ሲለቀው ድንጋጤውም አለ ፍረቱም አለ። ያ ነገር ነው ዝም ያስባል። እኔ ኤፍሬምንም ላዋራው ሞከርኩ በፈለገ ሰዓት ስልክ ያነሳም ምናምን እና ያ ነገር ትንሽ አበሳጨኝ እኔንም እና ምንድነው ምናምን ብዬ ነበር። ግን እዛ ላይ ደግሞ እነ ቴፋ ሲጨምሩልኝ እነ ቲዮ እነ እዩ ሲጨምሩልኝ ግራ ገባኝ። ሌሎች ሰዎችም በጣም ብዙ ሰው በዙሪያ ያሉ ሰዎች ጠየቀኝ። ከዛ የሚጠይቁኝ ጥያቄ አሁን እያንዳንዱን ባነሳው ይከብዳል፣ ለመጠየቅም ለመመለስም ይከብዳል። አሁን ደግሞ ምንድነው ማድረግ ያለብህ መሰለህ ኖባ? በቃ እስከዛሬ ድረስ ብዙ ውሳኔዎችን ምናምን ወስነናል አይደል? በውሳኔዎቻችን እኔ እንደው ማለት ነው በፊት የነበረ አቋም የተሳሳተ ነገር ላይ ተወስናለህ እንጂ አቋምህን በጣም ነበር የምወደው። አሁንም እንደዛ ነው መሆን መቻል ያለበት። የሆነ ነገር ተፈጠረ አይደል? ምንም ነገር ሊፈጠር ይችላል። በቃ አቡሽ እኔ አሁን ያን ጸባይን የምታውቀው ከሆነ እኔ ነገሮችን ሁሌ ፖዚቲቭሊ ብቻ አላይም። አንዳንዴ ኔጌቲቭም ፖዚቲቭም አድርገህ ስታስበው ነገሮች ግልጽ ይሉላል። አሁን ደግሞ እኔ ውሳኔ ወስኜ አብርሃምን አስፈራርቼ በዙሪያ ያሉ ሰዎችን አስፈራርቼ ምንም አይነት ነገር ማምጣት አልፈለኩም። ምክንያቱም የሩታን ደስታ ማበለሻሸት የኛንም ደስታ ማበለሻሸት ነው የሚሆነው። ግን ደግሞ የሷ ደስታ እንደተጠበቀ ሆኖ የሷ ፈገግታ እንደተጠበቀ ሆኖ ማንን ደስታን ምንድነው ብለን ነው የምንመልስለት? እስቲ አንተ አንድ ነገር የምነግርህ ነገር እኮ አይደለም ለሱ ለኛ ግራ እየገባን ነው። እና ምን ብዬ ልመልስለት? ጠየቀኝ። አሁን በግል አዋርቶኛል፣ በስልክም ደውሎ ገብቷል። አሁን አገኛለሁ ብየው ምንድነው እየተፈጠረ ያለው ኖቤል? ያ ሁሉ ቃሌ የተገባባ ነው ነገር ከሷ ጋር የነበረን ግንኙነት እንዴት ነው በአንዴ እንደዚህ ሊቆም የቻለው? ምንድነው እየተፈጠረ ያለው? የኔ ፍቅር አይገባል። አሁንም እኮ ቅርብ ጊዜ አውርተዋል፣ ግን ስቲል ደውሎልኝ ነበረ። ዛሬ እንደውም ካንተ ይልቅ እሱን አገኛለሁ ብዬ ነበረ። አጋጣሚ ለሆነ ነገር ለስራ ምናምን ብቻ የሆነ ቦታ ሄዷል እና ያ ነገር ቢዚ ስላረገው ምንም እንትን ሊለኝ አልቻለም። ገብቷል? እሺ አሁን ምን አይነት መልስ እንስጠው ነው የኔ ጥያቄ። ለደስታ ይኸውልህ አንድ ነገር ነገረው። እኔ ባገኘውና ብነግረው ደስ ይለኝ ነበር፣ ግን አንድ ነገር እንድትነግረው ፈልጋለሁ። ሩታን ይሄ ነገር ውሸት ነው ብሎ የሚያስብ ከሆነ ሩታ ወደ አብርሃም የተመለሰችበት መንገድ ልክ አይደለም ብሎ የሚያስብ ከሆነ ይጠብቃት። አይ አይደለም ልክ ነው ብሎ ደግሞ የሚያስብ ከሆነ ቆይ ስማኝ፣ ልክ ነው ብሎ የሚያስብ ከሆነ ደግሞ
ትልቅ ሰው ነው። ጭንቅላቱ በጣም በቃ ስማርት የሆነ ሰው ነው። ይሄንን ነገር ማገናዘብ መቻል አያቅተውም። ገባው? ግን ይሄንን ነገር ያገናዝብና ፍቅር በውዴታ እንጂ በግዴታ የማይሆን ነገር እንደሆነ አንድ ነገር ነው። እኔ አሁን ከመሬት ተነስተው ይጋቡ አይደለም የኔ አባባል። በእርግጥ ሰው ጋር ተቀራርበ ተገናኝተን የምታወራው ያ ነገር በመስመር ላይ ያለ ከመሬት ተነስቶ የሁሉ ነገር መፈጠሩ ለኔ ግር ብሎኛል። ምን እየተፈጠረ ነው የሚለውን ነገር ኦዲየንስም እንዲያቅልኝ ይፈልገው ነገር ሁሉንም ሰብስቤ የማወራው ነገር ነው። ቤተሰቦቼ ፊትም እንደማቀርባቸው ሁሉንም አውቃለሁ። ይሄ ነገር ፊት ለፊት ተወርቶ ያሉበት ነገር እንዲጣራ ፈልጋለሁ። ግን በዚህ አጋጣሚ አንድ የምጠረጥረው ነገር አለ። ምንድነው የምጠረጥረው ነገር? ኤፍሬም የሄደበት መንገድ ደስ አይልም ሰሞኑ እና ያ ነገር ምናልባት አብርሃምን አበሳጭቶት ድጋሚ እሷን ለመበቀል ደግሞ ወደዚህ መጥቶ ሊሆን ይችላል ብዬ አስባለሁ። ወይ ደግሞ እኛንም ለመበቀል እኛንም ለመገላገል ይሁን አላውቅም። ምክንያቱም ይሄን ነገር እያደረገች የነበረችው እያወራች የነበረችው ሩታ ነች። አብርሃም መመለስ እችላለሁ ብላ ነበር። ግን ደግሞ የዚህ ሪቨርስ አድርጎት አብርሃም እኔ ከፈለኩ ሁለቱም ጋር ሆናለሁ አይነት ነገር ከሆነ አይቻልም። ግን አሁን አንድ ነገር እናርግና እንለያይ። እሺ አሁን ተያይዘን ሩታ ጋር እንሂድ። አንተ እሺ ካልከኝ ሩታ ጋር እንሂድና እናዋራት። አንተ ካለ ምናልባት እኔንም ልታወራኝ ትችላለች። አው ግን በእንደዚህ አይነት መንገድ ደግሞ ሩታ ጋር ሄደ። እኔ ሩታ ደስታዋ የተመለሰው ከስንት ጊዜ በኋላ ነው። እህታችን ናት። ደስታዋ ከስንት ጊዜ በኋላ ከተመለሰ በኋላ አሁን ሄደን በጥያቄ እሷን ግራማ ዲታ ነው። ታዲያ እኛ እኮ ተጨነቅን እኮ እኔ እኮ ተጨነቅኩ እኮ አሁን አይደለም ጊዜ። እሺ ና አሁን እሺ ዝም ብለና እና ተከተለኝ። ግን በእንደዚህ አይነት መንገድ እንደማታወራት በመጥፎ አይደለም። እኔ በምንም አይነት መንገድ አላወራትም። ረጋ ብዬ እንደማወራት ታውቃለህ። መበጥበጥ ፈልግ ኖሮ አበለሻሽው ነበር። ገብቷል እና